ድምፃዊ አንዱዓለም ጎሳ ማለትም የሟች ቀነኒ አዱኛ ባለቤት አሁን ላይ የቪዲዮ መልእክት ማስተላለፉን ተከትሎ ከምጅርቱ አንዱዓለም ጎሳቲ በመጨረሻም ድምፃዊ አንዱዓለም ጎሳ በባለቤቱ ቀነኒ አዱኛ አሟሟት ዙሪያ እንግዲህ ምላሹን ሰጥቷል። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዱዓለም ብዙ ነገር ሲናገር ነበር። አልገደልካትም እንበል፣ ነገር ግን በፈጠረ አምላክ እችን ጥያቄ ብቻ መልስልን። በታሪኮች ውስጥ በተናገርካቸው ነገሮች ውስጥ ሁሉ ለምንድን ስለ ፎቶ ያላነሳው? ለምንድን ነው ስለዛ ፎቶዎች ስለወጡ ፎቶዎች አይኗ እንደዛ በልዞ ፊቷ እንደዛ ከንፈሯ እንደዛ እሳት ውስጥ እንደነበረ ብረት ስትቀጠቀጥ እንደነበረ ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። መጀመሪያና ዋነኛው ነገር ጉማ ለመክፈል መታመን አለበት። ፍትህ ለአንዱዓለም ጎሳ፣ ለድምፃዊ አንዱዓለም ጎሳ ልጠይቅ ነው የመጣሁት። ኢትዮጵያኖች በሙሉ የከበረ ሰላምታዬን እያቀረብኩ ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረው በእርቅ ሊጨርሱት ነው የቀነኒን ጉዳይ ተብሎ ለተለቀቀው እንደ ቤተሰብ እናናቀውና ለምን እንደለቀቁ ባናቅም እኛ እንደ ቤተሰብ እስካሁን የቀነኒን እውነት የቀነኒን ደም እንዴት እንደፈሰሰና የት እንደፈሰሰ በምንም በኩል ያልተገለጸልንና የክስ ሂደቱን እስካሁን መቋጫ ያላገኘና በሂደት ላይ ያለ መሆኑን እናውቀው እንደ ቤተሰብ ሚን ሀራ ሲን ፉንዱረቲ ዱፌ እንዲሞማ ሰሞነ ከነ ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከነ ይሰክሪር ሲዲፍ ቆቹ ፈን ዱፌ ወንቲ ጅሩ ማሪ ኢሙጉማ ወልቀበቴ ጅሩዳ ወንቲ ጅሩ ማሪ አኒ ጉማ ባሱ ሲንቀቡ ሀርኪኮስ ከነራ ቁልቁሉዳ ሂድና ናግራታለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ ያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ከዛ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ ገታ ነበር፣ የመካንነት ምርመራ ማለት ዛሬ እኔ ፍትህ ለአንዱዓለም ጎሳ፣ ለድምፃዊ አንዱዓለም ጎሳ ልጠይቅ ነው የመጣሁት። ፍትህ ለቀነኒ አልሆነም፣ አይሆንም። ምክንያቱም ፍትህ ለአንዱዓለም ጎሳ ያስፈልገዋል። አንዱዓለም ጎሳ በህግ አይን ነፃ ተብሎ ተለቋል። ስለዚህ ሚስቱ ተቀጥቅጣ ተደብድባ ምናልባት ሰው ገሏት አሊያም ደግሞ በድብደባ ብዛት ራሷን እንድታጠፋ ተደርጋለች። ፍቅረኛው እጮኛው። በዚህ ደግሞ አንዱዓለም ጎሳ በጣም ተጎድቷል። ስለዚህ ፍትህ ለአንዱዓለም ጎሳ ልንጠይቅለት ይገባል። አንዱዓለምም ከጎን ነን፣ ውጣና ሚስትህን እንደዚህ የቀጠቀጠብህን የበደላትን ሃራስመንት የፈጸመባትን ሰው ውጣና ከኛ ጋር ጠይቅ ፍትህ፣ እኛ እናግዛለን። እንደዛ ነው የሚሻለው። ማን ነው ሚስቴን የገደለብኝ የቀጠቀጠብኝ? አይኗን እያበለዘ ከንፈሯን እየሰነጠቀ እንደዚህ ሲቀጠቀጣት የነበረው ማን ነው ብለህ አንዱዓለም ጠይቅ። ህዝቡ ከአንተ ጎን ሆኖ ቀነኒን እንደዛ ያደረጋትን አንተ ላይ በደል የፈጸመውን ሰው አብሮ ከጎን ሆኖ ፍትህ ይጠይቃል። ውጣና ጠይቅ። ቀነኒ አዱኛን አስመልክቶ አንዱዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይ ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን።
ቢኮዝ በድለናልና ባላጠፋው ጥፋት ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው? ሲጀምር እውነታውን ካወቃችሁ እውነቱን ማስረዳት ነው። የሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌነን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። መጀመሪያ የሰራኸውን ስራ ወይን ገድላታል ወይን ለሞታ መንስኤ ሆናል ወይን ክሊር ሰው ነህ፣ ፒውር ሰው ነህ። በቃ ይሄ ፈጀሱ ይሮ አዳ ሂኑ መጎት ጉያ ወንቲ ኩነቲ ገሌሲ ወሉማን ኦል ሆስፒታልስ ወሊን ደምኔ ቱሬ ቆረኖ ዳይሞ ጎቹፍ በከሱራ ለደቲሺ ከነቲካቱ ጉያ ደሎተሺ ከነከበጆ ፊቲካቱ ሰነሳ ነመቱ ጌስ አቺ ዮባቱና ቢልቢል ጀኤተናን ጆሌ አርገቹፍ ደሜ አኒ ጀቹን የሮዳን አንገለናን ጀቴ ቱርቴ አከሲቲ ናንገርገር ባቴ ቹን ሶ ገልገለሞ ነገውመ ቱሬ ጃለላፊ የሮ ጋሪ ደበርሳ ቱሬ ኦቦሌሰቱ ቢልቢላ ቱርቴ አቺ ድንገቱ በቃ ዋይ ኦልማ ሆነ ንጋፈዱ ረኪነና አመኑ ቀብዳ ጀቴቱ በቃ ጨይስሙ ነብራ ካቴ ደምቴ ጀቹ ሆጢኖ ቱርቱ ነጀላ ሸኬቱ ምን ከኤዴሜ ክላሶታ ካወን ከሰ ሂንጅርቱ አቺ ሆንቼ ጎዱ ኪችኒ ወንቶላ ቁልፊ ጩፋ አባቦ ወይቱ ጅራቸራ ዳበዴ ላላን ማሽኒ ውፈተት ሚጭን ጭና ቴሴ አከሲቲ ኢሳ እረት ይርከቴ ጆኪታን ሳሙና ላርጎ ዱጋ ቱርቴ ሶ ማሊ ቀኖ የዴተነን ኡታሌ ጅራንገሌ ከነዱራ ዋዳና ገልቴ ቱርቴ ዋና ከሲ ሂንጎዱ ይረዴቤ ሂንጎዱ ለቴ ማቲ ፍንገት ፖሊስ ከየሳ ከቦርሱ ይቲመ ሂጅራ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማሽ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ ያርለውም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ አረሷ አይደለች ምን ሆነ አንዷ ማለች። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዱዓለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማው እና እኔ ሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስሩሙ አለ። ከገስሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም
ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛም ተነሳው በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ነው ግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩኝ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ይድና ማጋታለኝ። አሁንም ደጋግሜ የምጠይቀው ከምንም ነገር በላይ ስለ ፎቶዎቹ ነው።